የመካከለኛው ምስራቅ ሰማይ አሁንም በባሩድ ጭስ እንደተሸፈነ ነው። የጦርነቱ አቧራ ገና ሳይረግፍ የሟቾች ደም ሳይደርቅና የፈራረሱ ሕንፃዎች አቧራ ሳይጠራ ከዋሽንግተንና ከቴል አቪቭ የሚሰማው አዲስ ዜና ሌላ አዲስ ዙር የፖለቲካ ትርምስን ያበሰረ ሆኗል። ዓለም ትናንት በሰኔ ወር የተመለከተችው እሳት በቂ እንዳልነበረ ሁሉ ዛሬ ደግሞ በሰላም ስም የሚጠነሰስ ነገር ግን ውስጡ በሴራ የተሞላ አዲስ ረመጥ እየተለኮሰ ነው። የታይምስ ኦፍ እስራኤል ወጣውና ዓለምን ባነጋገረው አዲስ ዘገባ የቀድሞውና የአሁኑ የፖለቲካ መሐንዲስ ፕሬዝዳንት ዶናልድ ትራምፕ በሚስጥር ሲያደራጁት የነበረው የሰላም ቦርድ አሁን ቅርጽ እየያዘ መምጣቱን አጋልጧል። የዜና እንደ ተራ የዲፕሎማሲ ወሬ የሚታለፍ አይደለም። ይልቁንም በቀጠናው የፖለቲካ ካርታ ላይ አዲስ መስመር የሚያሰምር ከባድ ክስተት እንጂ ነገሩ ሲሮጡ የታጠቁት ሲሮጡ ይፈታል እንዳይሆን እንጂ የስድስት ሀገራት ባለስልጣናት ይህንን አዲስ ጥምረት ለመቀላቀል ፈቃደኛ መሆናቸውን በይፋ አረጋግጠዋል። ይህ የሰላም ቦርድ የተሰኘው ስብስብ ስሙ ለጆሮ የሚጣፍጥ ሰላም ቢሆንም ውስጥ ግን በመካከለኛው ምስራቅ ያለውን የኃይል ሚዛን ለመቀልበስ የታቀደ ግዙፍ የጂኦፖለቲካ ወጥመድ ነው። እነዚህ ስድስት ሀገራት እነማን ናቸው? ለምንስ አሁን የሚለው ጥያቄ የብዙዎችን ቅንድብ እያነሳ ጉዳይ ነው። ዘገባው እንደሚያመላክተው እነዚህ ሀገራት ከዚህ ቀደም ከእስራኤል ጋር ግንኙነት የጀመሩ የአረብ ሀገራትና ምናልባትም አዲስ ተቀላቃዮች ሊሆኑ ይችላሉ። ነገር ግን ዋናው ቁም ነገር ያለው በቁጥራቸው ወይም በስማቸው ላይ አይደለም፣ ከጀርባ ባለው ድብቅ ዓላማ ላይ እንጂ። ከጅብ ጋር የተጠጋች አህያ እንዲሉ እነዚህ ሀገራት በኢራንና በእስራኤል መካከል ባለው የጠበቀ የእሳት ቀለበት ውስጥ ገብተው ከትራምፕ ጎን ለመቆም መወሰናቸው እጅግ አደገኛ ቁማር ነው። ዓላማው ግልጽ ነው፣ ኢራንን በሁሉም አቅጣጫ መከበብ። ይህ የሰላም ቦርድ በመሰረቱ በኢራን ላይ የተደገነ የዲፕሎማሲና የኢኮኖሚ መሳሪያ ነው። አሜሪካና እስራኤል የኒውክሌር ጣቢያዎችን ከደበደቡ በኋላ ኢራን ዳግም እንዳታንሰራራ በፖለቲካ አጥር ለማጠር የተሸረበ ረቀቅ ያለ ሴራ። ስድስቱ ሀገራት ወደዚህ ቦርድ ሲገቡ በተዘዋዋሪ የኢራን ጠላት የኛም ጠላት ነው የሚለውን የእስራኤልን ትረካ እየተቀበሉ መሆኑን ያሳያል። ደግሞ በቴህራን አይን ሲታይ እንደ ጦርነት አዋጅ ነው የሚቆጠረው። ኢራን ቀድሞውንም በቁጣ ተሞልታለች። አሁን ደግሞ ጎረቤቶቿ ከዋና ጠላቶቿ ጋር አብረው የሰላም ቦርድ በሚል ሽፋን ሲዶልቱባት ማየት ቁጣዋን ወደ እብደት ሊቀይረው ይችላል። ትራምፕ ይህንን ካርድ የለቀቁት በዘፈቀደ አይደለም። የሰኔውን ጦርነት ተከትሎ የተፈጠረውን ክፍተት ተጠቅመው የአረብ ሀገራትን በፍርሃትና በጥቅም አጣምሮ በመያዝ የመካከለኛው ምስራቅ ኔቶ የመፍጠር ህልማቸውን እውን ለማድረግ እየተንቀሳቀሱ ነው። ነገር ግን አንድ የረሱት ነገር አለ። ይህ ጥምረት ለቀጠናው ሰላም ወይስ ለአሜሪካ ጥቅም የቆመ ነው የሚለው ጥያቄ በስድስቱ ሀገራት ህዝቦች ዘንድ ትልቅ ጥርጣሬን ፈጥሯል። ይህ የሰላም ቦርድ በወረቀት ላይ ያማረ ቢመስልም መሬት ላይ ግን የሚረገጠው በእሳት ፍም ላይ ነው። ስድስቱ ሀገራት ፊርማቸውን ሲያኖሩ የኢራን ሚሳኤሎች ደግሞ ኢላማቸውን እያስተካከሉ ሊሆን ይችላል። የትራምፕ ዲፕሎማሲ ኢራንን ያንበረክካት ይሆን ወይንስ የቀጠናው እሳት ይበልጥ ያቀጣጥለዋል? የታይምስ ኦፍ እስራኤል ዘገባ የሰጠን ፍንጭ መጋረጃው ገና መከፈቱንና ተውኔቱ ወደ ወሳኙ ምዕራፍ መሸጋገሩ ነው። በመካከለኛው ምስራቅ የፖለቲካ ሰማይ ስር ነገሮች እንዳሸዋ ክምር በየደቂቃው ይናዳሉ። ዓለም በሰኔ ወር የተመለከተው እሳት ድንገት እየተለኮሰ መስሎ ነበር። ነገር ግን እውነታው ከዚህ ራቀ ነው። የማይቀበር ጥንብ ቢነካኩት ይሸታል እንደሚባለው አሁን እየወጡ ያሉ መረጃዎች እንደሚያሳዩት ያ የሰኔ ወር የእሳት ቃጠሎ በድንገት የተፈጠረ ግጭት አልነበረም። በጥንቃቄ በረቀቀ ስልትና ዓለምን በማታለል የተዘጋጀ ኦፕሬሽን እንጂ። እስራኤልና አሜሪካ በኢራን የኒውክሌር ጣቢያዎች ላይ የሰነዘሩት ጥቃት ኢራን ለአሜሪካ የአልኡዴድ ጦር ሰፈር የሰጠችው ምላሽና ከዚህ ሁሉ ጭስ በስተጀርባ ዶናልድ ትራምፕና ቤንያሚን ኔታንያሁ የሸረቡት የማታለል ሴራ እጅግ ያስደነግጣል። ይህ ሁሉ ሲሆን ዓለም የተለመደውን የዲፕሎማሲ ዜና እየሰማች ነበር። ከጋራው በስተጀርባ ግን የሞትና የሽረት ዝግጅት ይደረጋል። ሰሞኑን የወጡ ሪፖርቶች እንደሚያጋልጡት የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘረውን ጥቃት ያቀዱት ጥቃቱ ከመፈጸሙ ከረጅም ጊዜ በፊት ነበር። ከላይ ለይቶ ከታች ወይጦ እንዲሉ በውጭ ለዓለም ሰላም ፈላጊ ለድርድር የተዘጋጁ መስለው እየታዩ በውስጥ ግን የኢራንን የኒውክሌር አቅም ለዘላለም ለማሽመድመድ የሚያስችል ወታደራዊ ኦፕሬሽን ይቀምሩ ነበር። ይህ ኦፕሬሽን ዝም ብሎ የተነደፈ አይደለም። ኢራን ጥቃት እንደሚሰነዘርባት እንዳትጠረጥር፣ ምናልባትም በድርድር ነገሮች የሚፈቱ እንዲመስላት በማድረግ የማታለል ዘመቻ በስፋት ተካሂዶ ነበር። ዓላማው አንድ ነው፣ ኢራን ዘና እንድትል ማድረግና
ያልጠበቀችው ሰዓት ላይ የመጨረሻውን የውሳኔ ዱላ ማሳረፍ። በመጨረሻም ቀኑ ደረሰ። ሰኔ 13 ሌሊት የቴህራን ሰማይ በእስራኤል ጄቶች ተተረተረ። እስራኤል የጀመረችው ወታደራዊ ዘመቻ የኢራንን መከላከያ ሰንጥቆ ገባ። ኢራን እንደ ንብ ቀፎ ተነሳች። የአጸፋ ምላሽ ለመስጠት ጊዜ አልፈጀባትም። ነገር ግን ጨዋታው ገና መጀመሩ ነበር። ልክ በ9ኛው ቀን ሰኔ 22 ላይ አሜሪካ በይፋ ወደ ግጭቱ ገባች። የዋሽንግተን ዓላማ ግልጽ ነው። የኢራን የኒውክለር ልብ ላይ መምታት። በኢስፋሃን በናታንዝና በፎርዶ የሚገኙት የኢራን ታላላቅ የኒውክለር ማብላያ ጣቢያዎችን በእሳት ጅራፍ ተገረፉ። እነዚህ ቦታዎች ለኢራን የአይን ብሌኖቿ ናቸው። የኒውክለር ፕሮግራሟ የጀርባ አጥንቶች። አሜሪካና እስራኤል ያቀናጁት ጥቃት ዓላማው ኢራንን ከኒውክለር ባለቤትነት ምኞቷ ለዓመታት ወደ ኋላ መመለስ። ነገር ግን የታጠረለት ወደ ውጭ የተከፈተለት ወደ ውስጥ እንዲሉ ኢራንም ዝም ብላ አልተቀመጠችም። በማግስቱ ሰኔ 23 በመካከለኛው ምስራቅ የሚገኘውና የአሜሪካ የጀርባ አጥንት የሆነውን በኳታር የሚገኘውን አል ኡዴድ የአየር ጦር ሰፈር በኢራን ሚሳኤሎች ተናወጠ። ይህ የአሜሪካ ትልቁ የጦር ሰፈር ነው። መልእክቱም ግልጽ ነበር። ቤቴን የመታ ቤቷ አይለማም። የኢራን ምላሽ ፈጣንና አስደንጋጭ። የአሜሪካን ሀያልነት በራሱ ምሽግ ውስጥ የፈተነ ክስተት። ነገሮች ከቁጥጥር ውጭ ሊወጡ ጫፍ ላይ በደረሱበት ሰዓት ያንን ድብቁን ሴራ የጠነሰሱት ፕሬዝዳንት ትራምፕ በድንገት የሰላም ጥሪ ሆነው ብቅ አሉ። ሰኔ 24 ላይ በተደረገ ስምምነት ተኩስ አቁም መደረጉን አወጁ። እሳቱ የረገበ መሰለ። ዓለም እፎ ያለች። ነገር ግን ከእሳቱ በኋላ ያለው አመድ የሚናገረው ሌላ እውነት አለ። ከሞስኮ የሚሰማው ዜና እንደሚያረጋግጠው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ከባድ ውይይት ካደረጉ በኋላ የሰጡት መግለጫ ፊታቸው ላይ የሽንፈት ሳይሆን የጽናት ምልክት ይነበባል። የሰኔውን ጥቃት አስመልክቶ የተናገሩት ንግግር ብረት በሞረድ ይሳላል የሚለውን የአበው ብሂል የሚያስታውስ ነው። አራግቺ እንዲህ አሉ። አሜሪካና እስራኤል የሰኔ ወር ላይ የኒውክለር ጣቢያዎቻችንን መደብደባቸውን እናውቃለን። አዎ፣ ህንፃዎቻችን ፈርሰዋል፣ መሳሪያዎቻችን ተጎድተዋል። ነገር ግን አንድ የረሱት ነገር አለ። ቴክኖሎጂውን አላጠፉትም። እውቀት ያለው በህንፃ ውስጥ ሳይሆን በሳይንቲስቶቻችን አእምሮ ውስጥ ነው አሉ። የንግግር ቀላል አልነበረም። የኢራን መልእክት ለአሜሪካም ሆነ ለእስራኤል ግልጽ ነው። የኒውክለር ፕሮግራማችንን ለሰላማዊ ኃይል ማመንጫና ለዩራኒየም ማበልጸግ የመጠቀም መብታችን በምንም ተአምር አንተውም የሚል ነው። ኢራን ራሷን እንደ ኒውክለር ጦር መሳሪያ ስርጭት መቆጣጠሪያ ስምምነት ታማኝ አባል አድርጋ በመቁጠር መብቷን አሳልፋ እንደማትሰጥ አረጋገጠች። የውጭ ጉዳይ ሚኒስትሩ ንግግር እንደሚያመለክተው የሰኔው ጥቃት ኢራንን አላንበረከካትም። እንዲያውም ይበልጥ እንድጠነክርና ማን እንደነካኝ አሳያችኋለሁ በሚል መንፈስ ወደ ኒውክለር ቴክኖሎጂዋ እንድትገፋፋ ያደረጋት ይመስላል። ላቭሮቭና አራግቺ በሞስኮ መምከራቸው ኢራን ብቻዋን እንዳልሆነችና ከጀርባዋ እንደ ሩሲያ ያለ ሀያል ጉልበት እንዳለ ለምዕራባውያን ማሳያም ነው። በአንድ በኩል ጦርነትና ሴራ፣ በሌላ በኩል ደግሞ አዲስ የዲፕሎማሲ ካርድ ይዘዋል። ፕሬዚዳንት ትራምፕ የሰኔውን ጦርነት ካቀዘቀዙ በኋላ አሁን ደግሞ የትራምፕ የሰላም ካርድ የተሰኘው አዲስ ስብሰባ ለመመስረት እየሰሩ ነው። ውሃ ሲወስድ እያሳሳቀ ነው እንደሚባለው የሰኔው ተኩስ አቁም ስምምነት ጊዜያዊ ረፍት እንጂ የዘላቂ ሰላም ዋስትና አይደለም። የኔታንያሁና የትራምፕ የቆየ ጥቃት እቅድ መጋለጥ ኢራን በአሜሪካ ላይ ያላት እምነት እንዲሟጠጥ ያደርገዋል። ይህ ደግሞ ለቀጣይ የዲፕሎማሲ ንግግሮች እንቅፋት ነው። በተለይ አራግቺ ቴክኖሎጂውን አላጠፉትም ማለታቸው ኢራን የተጎዱትን የናታንዝና የፎርዶ ጣቢያዎች መልሳ ለመገንባትና ምናልባትም በድብቅ እንዲሁም በመሬት ውስጥ ይበልጥ በተጠናከረ መልኩ ስራዋን ልትቀጥል እንደምትችል አመላካሽ ነው። ዓለም አሁን በሁለት አጣብቂኝ ውስጥ ናት። በአንድ በኩል አሜሪካና እስራኤል የፈጠሩት የሰላም ቦርድ ጥምረት፣ በሌላ በኩል የተጎዳች ግን ያልሞተች የተቆጣችና ከሩሲያ ጋር የተጠጋች ኢራን። ይህ የዳማ ጨዋታ ገና አላለቀም። ቀጣዩ እንቅስቃሴ ማን ይሆናል? የትራምፕ ዲፕሎማሲ ወይስ የኢራን ቴክኖሎጂ? ከዚህ ሁሉ የፖለቲካ ትርምስና የእሳት ቃጠሎ ባሻገር ግን ልብ ሊባል የሚገባው ሌላው ወሳኝ ጉዳይ የኔታንያሁና የትራምፕ ጥምረት የፈጠረው የማታለል ዘመቻ ወይም ዲሰፕሽን ካምፔን ፖለቲካዊ እርሾ ነው። አሁን እየወጡ ያሉ መረጃዎች እንደሚያመለክቱት ይህ ዘመቻ ኢራንን በወታደራዊ አቅም ከመጉዳት ባሻገር በስነ ልቦና እንድትሸበርና በማንኛውም የዲፕሎማሲ ጠረጴዛ ላይ እንዳትቀመጥ የሚያደርግ የረዥም ጊዜ ተጽዕኖ አለው። ኢራን ሰላም አለ ብላ በተኛችበት የዲፕሎማሲ በሮች የተከፈቱ በመሰላት ቅጽበት ከሰማይ የወረደባት የእሳት ዶፍ ለቀጣይ 10 ዓመታት በምዕራባውያን ላይ ያላትን አመኔታ እንክት አድርጎ አጥፍቶታል። ሲሮጡ የታጠቁት ሲሮጡ ይፈታል እንዲሉ በችኮላና በድብቅ የተሸረበው ይህ ሴራ ለጊዜው የኢራንን የኒውክለር ጉዞ የገታ ቢመስልም በረዥም ጊዜ ግን ኢራንን ወደ ይበልጥ አደገኛና ሚስጥራዊ
አካሄድ እየገፋት መሆኑን የዘርፉ ተንታኞች ያስጠነቅቃሉ። በተለይ ታይምስ ኦፍ እስራኤል ያጋለጠው የትራምፕ የሰላም ቦርድ ጉዳይ ነገሩን ከድጡ ወደ ማጡ የሚወስድ አዲስ ክስተት ነው። 6 ሀገራት ይህንን ቦርድ ለመቀላቀል መስማማታቸው በቴህራን አይን ሲታይ የሰላም ቦርድ ሳይሆን የጦርነት ጥምረት ተደርጎ ነው የሚወሰደው። እነዚህ ሀገራት እነማን ናቸው የሚለው ጥያቄ በራሱ ሌላ የጥርጣሬ ምንጭ ነው። አብዛኛዎቹ የአረብ ሀገራት ከዚህ ቀደም ከእስራኤል ጋር ግንኙነት የጀመሩ ቢሆንም አሁን ባለው የኢራን ቁጣና የሩሲያ ጣልቃ ገብነት መሃል በዚህ ቦርድ ውስጥ በግልጽ መሳተፍ ማለት ራሳቸውን ለኢራን ሚሳኤሎች ኢላማ ማድረግ እንደሆነ ጠንቅቀው ያውቃሉ። ሆኖም ትራምፕ ይህንን ጥምረት መመስረታቸው ኢራንን ከቀጠናው ለማግለልና እስትንፋስ ለመንሳት የታቀደ ስልታዊ የኢኮኖሚና የፖለቲካ ገዳ እንደሆነ ግልጽ ነው። ነገሩ በዚህ ብቻ አበቃም። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ወደ ሞስኮ ማቅናታቸውና ከሰርጌ ላቭሮቭ ጋር መምከራቸው የጨዋታውን ሜዳ እያሰፋ ነው። የልጅ ነገር እያደገ የኩበት እሳት እየነደደ እንደሚባለው ይህ ግጭት ከኢራንና ከእስራኤል አልፎ የሀያላን ሀገራት የግብግብ መድረክ እየሆነ መምጣቱን ያሳያል። ሩሲያ በዩክሬን በኩል ከአሜሪካ ጋር የገባችበትን የውክልና ጦርነት አሁን ወደ መካከለኛው ምስራቅ በማስፋት አሜሪካን በዚህ ቀጠና አጣብቂኝ ውስጥ ለመክተት የኢራንን ካርድ እየተጠቀመች ነው። አራክቺ ቴክኖሎጂ አይጠፋም ሲሉ በሞስኮ ሆኖ መናገራቸው ሩሲያ ለኢራን የተጎዱ የኒውክለር ማብላዮች መልሳ ለመገንባት የቴክኒክ ድጋፍ ልታደርግ ትችላለች የሚል ስጋትን በዋሽንግተንና በቴልአቪቭ ላይ ፈጥሯል። የሰኔው የኒውክለር ተቋማት ውድመት ለኢራን ሕዝብ የብሔራዊ ኩራት ጉዳይ ሆኖም ብቅ ብሏል። በፊት በኒውክለር ጉዳይ ላይ ተከፋፍሎ የነበረው የኢራን ሕዝብ አሁን አገሩ በውጭ ኃይሎች መጠቃቷን ሲመለከት ልዩነቱን ወደ ጎን በመተው የሉዓላዊነት ጉዳይ ነው ወደሚል አንድነት እየመጣ ነው። መንግስትም ይህንን ሕዝባዊ ቁጣ እንደ ነዳጅ በመጠቀም ወታደራዊ አቅሙን ከመቼውም ጊዜ በላይ ለማጠናከር እየተንቀሳቀሰ ነው። በአጠቃላይ የትራምፕና የኔታንያሁ የማታለል ኦፕሬሽን ወታደራዊ ግቡን የመታ ቢመስልም ፖለቲካዊ ግቡ ግን ገና ብዙ ጥያቄዎች አሉበት። አሜሪካ በእስራኤል በኩል የለኮሰችው እሳት ኢራንን ከማዳከም ይልቅ ወደ ሩሲያ ጉያ እንድትወሸቅና ይበልጥ ሚስጥራዊ ወደሆነ የኒውክለር እንቅስቃሴ እንድትገባ ገፋፍቷል። አዲሱ የሰላም ቦርድ የተባለው ስብስብም ለቀጠናው ሰላም ከመስጠት ይልቅ መካከለኛው ምስራቅን ለሁለት የሚከፍልና ውጥረቱን ወደ አዲስ ደረጃ የሚያሸጋግር የሰይፍ ጠርዝ ላይ ያለ ስምምነት ነው። ነብርን ጭራውን አይዙም ከያዙም አይለቁም እንደሚባለው አሜሪካና እስራኤል የኢራንን ኒውክለር ለመምታት የጀመሩት ጉዞ አሁን ላይ ወደ ኋላ መመለስ የማይቻልበት ነገር ግን ወደፊት መሄዱም እጅግ አደገኛ ወደሆነበት ውስብስብ ምዕራፍ ተሸጋግሯል። የሰኔው ቃጠሎ አመድ ገና አልቀዘቀዘም። በዚህ አመድ ውስጥ የሚብላላው ቀጣይ ክስተት ደግሞ መላው ዓለምን ትንፋሽ አሳጥሮ የሚያስጠብቅ ይሆናል። የነገው የዓለም ፖለቲካ ቅርጽ ምን ሊመስል እንደሚችል ፍንጭ የሚሰጡ ናቸው።